إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبرت الله باريوت الله سبحانه وتعالى عندي دقاقمن لمجنايتنا يمناكاتن لمتواوس لوفقن جتا الحمد لله رب العالمين. موساسات سينور እንደሚታወቀው ለአላህ Subhanahu Wa Ta'ala መታዘዝና በዱንያ ብልጭልጭ ያለ መሸወድ ይገኝበታል። በማከላችን ሀይ የሚለን ከሌለ እንዲሁም ደግሞ የሚመከሩ አካሎች ከሌሉ ከሚፈለገው መስመር ውጭ እንወጣና ሁለቱም ሀገራችን የተበላሸ ይሆናል። ስለዚህ ደጋግሞ መወሳሳቱ አላህ Subhanahu Wa Ta'ala ቁርአኑ ላይ አደራ ያለበት ነው። ነብዩም አለይሂ ሰላቱ ወሰላም አደራ ያሉበት ነው። ሰሃቦችም ሲተገብሩት የነበረ ነው። እንዲሁም ታቢዮችም ሲተገብሩት የነበረ ነው። ከዛም ቀጥሎ ተዋረዱን ጠብቆ ወደኛ ትላልቅ አይማዎች ሌት ተቀን ሳይሉ ምቾት ነው ክፋት ነው ሳይሉ ተመቸኝ አልተመቸኝ ሳይሉ ሲታገሉ ቆይቶ ነው ይህንን ዲን ወደኛ ያደረሱትና መመካከሩ ወሳኝና አንገብጋቢ የሆነ ነጥብ ነው። በተለይ ፍትና በበዛበት በዚህ ጊዜ ከመስጂድ ስንወጣ የምናገኛቸው ፍትናዎች፣ ቤት ስንገባ፣ ሰው ጥየቃ ስንሄድ፣ ትራንስፖርት ውስጥ ስንገባ፣ የተለያዩ ቦታ ስንሄድ የምናገኛቸው ፍትናዎች በየጊዜው መወሳሳትና አደራ መባባል አንገብጋቢ የሆነ ጉዳይ ነው። ዛሬ ትንሽ ላወሳችሁ የምፈልገው የመጨረሻ ጉዞ ማማርን በተመለከተ ይሆናል። እንደሚታወቀው እንሰግዳለን፣ እንጾማለን፣ አቅም ያላቸው ሰዎች ዘካ ይሰጣሉ፣ ሐጅ ያደርጋሉ፣ ዑምራ ይደረጋል። ሙቀት ሳይባል ብርድ ሳይባል ከቤተሰብ ተለይቶ ብዙ ስራዎች ይሰራሉ። ይህ ስራ ሁላ የመጨረሻ ውጤቱ ምንድነው? ከዚች ሀገር ሰውየው አምሮለት ወይንም ደግሞ ሴትዮዋ አምሮላት እንድትሄድ ነው የምናደርገው ጥረት። ይህ የመጨረሻ ጉዞ ማማር ብሎ ማለት ምንድነው? አላህ Subhanahu Wa Ta'ala ለአንድ ባሪያ ከመሞቱ በፊት አላህ Subhanahu Wa Ta'ala ማመጽን እንዲጠነቅቅ ያደርገዋል። ማዕሲያ ላይ እንዳይወድቅና አስጠሊ የሆኑ ነገሮች ላይ ሄዶ እንዳይወድቅ ያደርገዋል። እንዲሁም ሲሰራው በነበረው ኸይር ስራ ወደ አኺራ እንዲሸጋገር ያደርገዋል። ይህ የመጨረሻ የማማር ምልክት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አነስ ኢብኑ ማሊክ በዘገቡት ሐዲስ ረዲየላሁ ዐንሁ ኢዛ አራደ አላሁ አሉ ነብዩ አለይሂ ሰላቱ ወሰላም አላህ ከፈለገ ቢዐብዲን ባንድ ባሪያ አላህ Subhanahu Wa Ta'ala ከፈለገ ኸይርን ነገር አላህ ካሻለት ይስተዕመለሁ አሉ ነብዩ አለይሂ ሰላቱ ወሰላም ያጣቅመዋል ብሎ ተናገሩ ነብዩ አለይሂ ሰላቱ ወሰላም። ቃሉ ከይፈ ይስተዕመሉሁ የአላህ መልእክተኛ እንዴት አድርጎ ነው የሚያጣቅመው ብሎ ጠየቋቸው ሰሃቦች። ቃል አሉ የአላህ መልእክተኛ ይወፍቁ ለዓመል ሷሊህ አሉ ነብዩ አለይሂ ሰላቱ ወሰላም ኸይር ለሆነች ስራ ተውፊቁን ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም። ቀብለ መውቲሂ ከመሞቱ በፊት ኸይር ስራን እንዲሰራ ተውፊቁን ይገጥመዋል አሉ። ረዋሁ ኢማሙ አህመድ ይህንን ሐዲስ ኢማሙ አህመድ ዘግቦታል፣ እንዲሁም ቱርሚዚም ዘግቦታል። ሼኹል አልባኒ ሐዲሱ ሰሂህ ነው ብሎታል። መጨረሻ አካባቢ ከዱንያ ሊሰናበት ሲል አላህ ኸይር ነገር ላይ ያጸናውና እዛ ላይ ሆኖ ወደ አኺራ ይሸጋገራል። ይህ አላህ Subhanahu Wa Ta'ala ኸይርን ያሻላቸው ሰዎች ተግበራል። አማ አላህ Subhanahu Wa Ta'ala የማይወዳቸው በግልጽ ኸይርን የሚሰሩ ተደብቆ ሸርን የሚሰሩ ሰዎች ሊሞቱ አካባቢ የተበለሻሽ ነገር ላይ ይወድቁና ወደ አኺራ ይሄዳሉ። ነስአሉላህ ሰላም ወልአፊያ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ይህንን ሐዲስ ነገሯቸው። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا
وأبشروا بالجنة التي كنتم توعدون إن الذين قالوا ربنا الله النزا جيتاችን አላህ ነው ያሉት ከዛስ ثم استقاموا በኢማናቸው ቀጥ ያሉት ይላል አላህ Subhanahu Wa Ta'ala ተተነዘሉ عليهم الملائكه ሞተለታቸው በደረሰ ሰዓት መላእክቶች ከችላል የመጨረሻ ከዱንያ ስንብት በሚደረግባት በመጨረሻው ቀን ወይንም ደግሞ ለሊት ከሆነ በመጨረሻው ለሊት ሰዓትም ከሆነ በመጨረሻው ሰዓት መላእክቶች ከሰማይ ይወርዳሉ የዱንያ የመጨረሻችን አኺራ የምንሄድባት የመጀመሪያው ቀን ላይ መላእክቶች ከችላል ይህ ለእያንዳንዳችን የሚቀር አይደለም ሁላችንም እንቀምሰው ወላጆቻችንም ቀምሶታል አብዛኞቻቸው የወላጆቻችን ወላጆችም ቀምሶታል እየቀመሱ ነው ወደኛ የደረሰው ስለዚህ የተወሰነ እድሜያችን ገፋ ቢልም ቢያንስም ቢበዛም ሀብት ብናገኝም ባናገኝም ቢሳካም ባይሳካም እያንዳንዱ ሰው ይቀምሳታል እቺ ሞት እንደው መቅመሱ ካልቀረ አላህ Subhanahu Wa Ta'ala አስተካክሎለት በተስተካከለና ባማረ ሁኔታ ደግሞ እቺን ዓለም የሚሰናበት ሰው አላህ ትልቅን ተውፊቅ ገጥሞታል ስለዚህ በዛች ቀን መላእክቶች ከች ይላሉ ይላል አላህ Subhanahu Wa Ta'ala አላ ተኻፉ እዝነት ውስጥ እንዳትገቡ የምትሄዱበት ሀገር የታወቀ ነው ሩቅ ነው ቀብሩ አለ በርዘኹ አለ ራቁት መቆሙ አለ ብዙ ነገሮች አሉ ማከውኒ ግን እንዳትፈሩ ይባላል ለምን በአላህ Subhanahu Wa Ta'ala አምናችሁ ቀጥ ብላችሁ ነበር የታዘዛችሁትን ታዛችኋል የተከለከላችሁትን ተከልከላችኋል መጥፎ ነገር ይገጥመኛል ብላችሁ ለሰከንድም ስጋት ውስጥ እንዳትገቡ ይባላል ወላ ተህዘኑ እንዲሁም ደግሞ hatta ጥላችሁት በመትሄዱትም ስጋት እንዳይገባችሁ አላህ ዋስትናን ይወስዳል አንዳንድ ፈሳድን የሚያንሰራፉ ሰዎች ብዙ ነገሮችን ይደረድራሉ ልክ ከሞቱበት ቀን ጀምሮ ቤቱ ቀውጢ ነው አረ የራሳቸው ቤት ብቻ አይደለም አካባቢ ራሱ ይረበሻል ረብሻም ልጆች ይጣላሉ ይፈናከታሉ ንብረቱ ይወድማል የተለያየ ሙሲባዎች ይደርሳሉ ላመኑት ግን አላህ ቃል ይገባላቸዋል አብሽሩ ይላቸዋል ከሞቱም በኋላ ለልጆቻቸውን ውለታን አይበላም አላህ Subhanahu Wa Ta'ala ያስተካክላል ጥላችሁትን በመትሄዱት ምንም አይነት ስጋት እንዳይገባችሁ ይባላል አልፎ ተርፎ ደግሞ ወአብሽሩ ቢልጀነቲ التي كنتم توعدون አረንጆ ስትቀጠሩላት በነበረችው ጀነት አብሽሩ ትገባላችሁ ኒዕማዎች አሉ ጸጋዎች አሉ ማርጀት የሌለበት በሽታ የሌለበት መኮራረፍ የሌለበት አየሽኝ መባል የሌለበት በጊዜ ገባ በጊዜ አልገባህም የሌለበት ወጪ አሳንሳል አብዝታል የሌለበት አዳልታል ልታዳላ ነው የሌለበት ጀነት ሰተት ብላችሁ ትገባላችሁ አብሽሩ ይላችሁ አላህ ከነሱ ጋር ያርገን ከዱንያ ሲሰናበቱ የመጨረሻ ሰደብት በዚህ ሰናበታሉ እኛ ከፈን እናዘጋጃለን መላእክቶች ደግሞ ምርጫን ከፈን ይዘው ይመጣሉ እخرጂ አየተወል ነፍሱ ጠይበት ይባላል አንቺ ምርጥ የሆንሽ ውብ የሆንሽ ነፍስ ወይ ውጪ ትባላለች ያቺማ ውጪ አንቺ خبيث የሆንሽ ነፍስ ትባላለች የሙጅሪሞቹ ነኡዝ ቢላህ ስለዚህ በሚቀጥለው ማገር ተታችሁትም በመትሄዱት በምንም ጉዳይ ስጋት አይግባችሁ ብሎ አላህ Subhanahu Wa Ta'ala ቃል ይገባላችሁ ለዚህ ነው በሌላ ቁርአን አላህ Subhanahu Wa Ta'ala يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء يثبت الله الذين آمنوا بالقول الثابت الله سبحانه وتعالى النزان ያጸናቸዋል ያመኑትን بالقول الثابت በላ ኢላሃ ኢላላህ ያጸናቸዋል الله سبحانه وتعالى ሐላሉን ሐላል አድርጎ እንዲይዙ ዱንያ ላይ ባሉበት ሐራሙን ሐራም አድርጎ እንዲይዙ ሱናው ሱና አድርጎ እንዲይዙ ቢድዓውን ቢድዓ አድርጎ እንዲይዙ ያጸናቸዋል አይዋሉም ንፋስ በነፈሰበት አይነፍሱ ውለታቸው ማጽናት ነው ውስጣቸውና ውጫቸው አንድ ስለሆነ يثبت الله الذين آمنوا بالقول الثابت لا الله እነዛን በትክክለኛው ቃል ያጸናቸዋል في الحياة الدنيا በዚህ ቅርቢቷም ዓለም ያጸናቸዋል አላህ Subhanahu Wa Ta'ala መጨረሻ አካባቢ ከዚህ ዓለም ሲሰናበቱ لا إله إلا الله ይወፍቃቸዋል لا إله إلا الله محمد رسول الله ብሎ ከዚህ ዓለም ይሰናበታሉ ያጸናቸዋል ሰባት ነበራቸው ጸንቶ ነበር አላህ በላ ኢላሃ ኢላላህ ያጸናቸዋል وفي الآخرة እንዲሁም ደግሞ በአኺራም ያጸናቸዋል ቀብር ላይ እንደምታውቁት የአህለ ሱናዎች የሙስሊሞች አቂዳ ነው ቀብር ላይ ትላለ ነብዩ አለይሂ ሰላቱ ሰላም ተናግረዋል ቀብር ላይ መላእክቶች መረቡክ ሲሉት ረቢ አላህ እንዲል ያደርጋል አላህ Subhanahu Wa Ta'ala ጌታዬ አላህ ነው ወማ ዲኑክ ዲን الاسلام ሃይማኖቴ እስልምና ነው ወማ ነብዩክ ነብይ ሙሐመድ አለይሂ ሰላቱ ሰላም ብሎ እንዲመልስ ቀብር ላይ ያጸናዋል አላህ Subhanahu Wa Ta'ala ዱንያም ይላታል ቀብርም ላይ ይላታል አላህ ጽናትን ይሰጠዋል ወይዲሉ الله الظالمين በደለኞችን አላህ ያጠማቸዋል ውጭና ውስጣቸው ተቃራኒ የሆኑ ሰዎች ሲታዩ አማኝ ይመስላሉ
ሲታዩ ለአላህ ታዛዥ ይመስላሉ ተቃራኒ ናቸው የነዚህ ሰዎች ምንዳቸው በትምህርት ላይ የሚያሾፍ ሰው እኮ የመጨረሻ ውጤቱ የሚሆነው መውደቅ ነው ሌላ ነገር የለም ስለዚህ የነዚህ በደለኞች ደግሞ ምንዳቸው የሚሆነው መጥመም ነው ወይፍአሉ الله ما يشاء አላህ የፈለገውን ሰሪ የሆነ ጌታ ነው ቡኻሪና ሙስሊም በዘገቡት ሐዲስ እናታችን አይሻ ረዲየላሁ ተዓላ عنها قالت قال الرسول صلى الله عليه وسلم يا الله መልእክተኛ አሉ ትላለች من احب لقاء الله يا الله መገናኘት ይወደድ አሉ ነብዩ አለይሂ ሰላቱ ሰላም احب الله لقاءه الله እሱን መገናኘት ይወዳል አሉ ነብዩ አለይሂ ሰላቱ ሰላም አላህን መገናኘት ነሻጣ ያለው ሰው አላህ እሱን መገናኘት ይወዳል ومن كره لقاء الله አላህን መገናኘት የጠላስ አሉ ነብዩ አለይሂ ሰላቱ ሰላም ከሪህ አላሁ ሊቃሁ አላህ እሱን መገናኘት አይፈልግም ፈቁልቱ ትላለች እናታችን አይሻ አስጨናቂና አስደንጋጭ ጉዳይ ስለሆነ አልኳቸው ትላለች እርሶ ያ ነብይ አላህ አከራህየቱል መውት ሞትን መጥላት ነው እንዴ ከአላህ ጋር መገናኘት መጥላት ብሎ ማለት ምንድነው ጉዱ ብላ ጠየቀች ፈኩሉና ነክረሁል መውት ሁላችንም እኮ ሞትን እንጠላለን ይህ ነው እንዴ ትርጉሙ ብላ ስትጠይቅ እናታችን አይሻ فقال ነብዩ አለይሂ ሰላቱ ሰላም አሉ ليس كذلك እንደዚህ አይደለም አሉ ነብዩ አለይሂ ሰላቱ ሰላም ሞትን መጥላት አይደለም ምናልባት አንዳንድ የአላህ ባሪያዎች ከስራ ከኸይር ከቅራት ከማስቀራት ከዳዕዋ ለወላጅ በጎ መዋል ይፈልጋሉ እዚህ ዱንያ ላይ ኸይር ስራን ማብዛት ስለሚፈልጉ እንደው አላህ ጋር መገናኘት መጥላት ብሎ ማለት ሞትን መጥላት ከሆነ አደጋ ነውና ምን ይሉናል ብላ እናታችን አይሻ ለነብዩ አለይሂ ሰላቱ ሰላም ስትጠይቃቸው እንደዚህ አይደለም ወላኪን ሙእሚን የሆነ ሰው አሉ ኢዛ ቡሽራ ቢረህመቲላሂ በአላህ እዝነት ብስራት ሲመጣለት ወአብሽሩ ሲባል ወሪድዋኒሂ የአላህ ውዴታ ሲመጣለት ወጀነቲ ጀነትም አለ ተብሎ ብስራት ሲመጣለት አሉ ነብዩ አለይሂ ሰላቱ ሰላም አሐበ ሊቃ አላህን መገናኘት ይወዳል ቶሎ መድረስ አለብኝ አድርሱኝ እንጂ ይህ የጭንቅ ሀገር አይደል እንዴ ታብ አይደል እንዴ ያሳለፍ ነው ቶሎ በሉ እንጂ ቀድሙኒ ይላል አድርሱኝ ይላል ይህ ነው ትርጉሙ አላት ነብዩ አለይሂ ሰላቱ ሰላም فاحب الله لقاءه እንዲህ አይነት ባሪያ ደግሞ አላህ እሱንም መገናኘት ይወዳል ለዚህ ነው ነብዩ አለይሂ ሰላቱ ሰላም ቀብር ላይ ለአንድ ሙእሚን አይኑ በሚያየው ልክ ይዘረጋለታል አሉ ነብዩ አለይሂ ሰላቱ ሰላም የጀነት ኒዕማና ጸጋ ይመጣለታል ስለዚህ ይህ ኒዕማ በተበሰረ ሰዓት አላህን መገናኘት ይወዳል አላህም እሱን መገናኘት ይወዳል አመል ካፊርስ ካዲያኖች ወኢነል ካፊር ኢዛ ቡሽራ ቢአዛቢላህ አብሽር ሲባል ካፊር በምን ቢአዛቢላህ በአላህ ቅጣት አብሽሩ ተዘጋጅቶላችኋል ቆዳችሁ ተቃጥሎ ባለቀ ቁጥር ሌላ ቆዳ ይተካላችኋል ለምን ከተባለ ሊያذوقul አዛብ ብሏል አላህ ቅጣት ሊቀምሷት ብሏል ይህ ብስራት አለላችሁ ጀሃነም አለላችሁ በርዘኽ ላይ የተለያዩ ሙሲባ አለላችሁ ሲባሉ መሄድን ይጠራሉ ወዴት ይሄዳል አላህን መገናኘት ይጠላሉ ከሪሃ ሊቃ አላህ ወከሪህ አላሁ ሊቃሁ አላህ እሱን መገናኘት ይጠላል አሉ ነብዩ አለይሂ ሰላቱ ሰላም ነዑዙ ቢላህ ስለዚህ አላህን መገናኘት መጥላት ብሎ ማለት ትርጉሙ የአላህ ባሪያ አላህን መገናኘት ይወዳል ከሃዲያን ደግሞ መገናኘት አይወዱም የሰሩት ግፍና በደል እዚሁ ማነቅ ይጀምራል ገርገራ ላይ ይጀምራል ሙሲባው ሲሰሩት የነበረው ግፍና በደል ይጀምራል ስለዚህ ይህ ነው ብሎ ነብዩ አለይሂ ሰላቱ ሰላም ነገሯት ለእናታችን አይሻ በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ስለመጨረሻ ማማር ሲናገሩ ሳህል ኢብኑ ሰዓድ አልሳዒዲ ረዲየላሁ ተዓላ ዐንሁ ረሱላህ ሰለላሁ ዐለይሂ ወሰለም ኢልተቃሁ ወልሙሽሪኩን ነብዩና አለይሂ ሰላቱ ሰላም ሙሽሪኮች ተገናኙ ጦርነት ላይ ፈቅተሉ ተጋደሉ ነብዩና የአላህ ጠላቶች ፈለማ ማለ ረሱል ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ሰላም ከጦርነቱ ቦታ ዘንበል ሲሉ ኢላ አስከሪሂ ወደ ጓዶቻቸው ሲመለሱ ወማለ አልአኸሩና ሙሽሪኮችም ደግሞ ሄዱ ኢላ አስከሪሂም ወደ ጓዶቻቸው ወፊ አስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም በነብዩ አለይሂ ሰላቱ ሰላም ጓዶች መካከል ረጁል አንድ ሰው ያለ ላይደው ለሁም ሻዘተን ምንም አይነት ሰው አይተውም ካገኘ ይለበልባል ኢላ ተባሃ ቢከተላት ቢሆን እንጂ يضرب بسيفه በሰይፉ አንገታቸውን ቢቆርጣቸው እንጂ አይተዋቸው فقالوا ما اجزا من اليوم احد አሉ ዛሬም ከኛ ውስጥ የፈጠነ የለም አሉ ከማ አጅዛ فلان ይሰውዬ እንደጎበዘ ከኛ ማከል እንደሱ የሆነ ማን አለ ብሎ ተናገሩ ከዛ ያላህ መልእክተኛ فقال الرسول صلى الله عليه وسلم اما انه من اهل النار ይሰው የጀሃነም ነው ነብዩ ሰለላሁ ዐለይሂ ወሰለም ነውዙ ቢላህ ያላህና የነብዩን ጠላቶችን እያረገፋቸው ነው ቀኑበት ሰሃቦች የሱጣ አልደረሰንም ለኛ እሱ እኮ ያላህን ጠላቶች እያረገፈ አይደል እንደ ሲሉ ነብዩ የጀሃነም ሰው ነው فقال الرجل من القوم ከዛ ሰዎች ማከል አለ አንድ ሰው አነ ሳሂቡሁ አበዳል እኔ ጓድ ሆነዋለሁ እስከ መጨረሻው ድረስ አለ وما ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى ነብዩ ገደመ ነፍስ ቢናገሩ አይደለም ስለዚህ እኔ ጓድ ሆነዋለሁ ለዚህ ሰው እስከ መጨረሻ ቃለ فخرج معه ከሱ ጋር አብሮት ወጣ ኩለማ ወቀፈ معه ሲቆም አብሮት ይቆማል
وإذا أسرع معه صفة نبروت فتنا قال فجرح الرجل جرحا شديدا مدفوع يهون مقصلنا قصلوت ሲጋደላቸው የነበሩ ሰዎች فاستعجل الموت ሙሲባው ሲበዛበት መሞት አለብኝ ብሎ ወሰነ ከዛ በኋላ ሰይፉን መሬት ላይ ጀርባውን ተከለውና ጫፉን ወደ ላይ አርጎ የራሱን ነፍስ በራሱ ወቅቶ ገደለ ነዑዙ ቢላህ ነብዩ አለይሂ ሰላቱ ወሰለም ነፍሱን በራሱ ያጠፋ ሰው ጀሃነም ላይ የራሱን ነፍስ ያጠፋ ይኖራል ብሎ ከዛ የራሱን ሰይፍ መሬት ላይ ተክሎ ነፍሱን አጠፋ ሲከታተሉ የነበረው ሰው ወደ ነብዩ የተሽቀዳደመ መጣ فقال አለ ሰው አሽሃዱ መሰክራለሁ አንከ ረሱላህ አንተ የአላህ መልእክተኛ ነህ አላቸው መጀመሪያ መስክሯል አልመሰከረም ለታኪድ ነው ለማጠናከር የአላህ መልእክተኛ ነህ እመሰክራለሁ አላቸው قال وما ذاك قالوا النبي عليه الصلاه والسلام من قدمه قالوا يا الله መልእክተኛ قال الرجل الذي ذكرته آنفا أنه من أهل النار قدم የጀሃነም ሰው ነው ብለህ የተከስከው ሰውዬ አዘመ الناس ለሰው ልጆች ከበዳቸው ቤተሰቡን ተለይቶ የሚጓጓዝበትን አዘጋጅቶ ሴፍ ተሸክሞ አንገቱን ለሲፍ ለመስጠት ይወጣ ሰው እንዴት የጀሃነም ነው ይባላል ብሎ ለሰዎች በጣም ከበዳቸው فقلت انا لكم ብያቸው ነበር እኔ ኢንፎርሜሽን ከቻ አደርግላቸዋለሁ ብዬ ቃል ገብቼላቸው ነበር فخرجت في طلبه እሱን በመከታተል ዙሪያ ወጥቼ ነበር ከዛ አደጋ ሲበዛበት በራሱ ጊዜ ህይወቱን አጥፍቶ ሞት አላቸው ለነብዩ አለይሂ ሰላቱ ወሰለም ከዛ ነብዩ አለይሂ ሰላቱ ወሰለም በዛ ጊዜ ان الرجل አሉ አንድ ሰው አሉ ለያዕመሉ عمل اهل الجنه አንድ ሰው የጀነት ሰዎችን ስራ ይሰራል አሉ ከባድ ስራ ነው የጀነት ሰዎችን ስራ ይሰራል አሉ ነብዩ አለይሂ ሰላቱ ወሰለም فيما يبدي للناس ለሰው ልጆች ግልጽ በሚሆነው አማ ውስጥ ሌላ ነው ነውዝ ቢላህ የሰው ልጆች በሚያዩት የጀነት ስራ ነው ዱብ ይላል ሁሉንም ይሰራል በቃ ሀታ ጂሃድ ይወጣል መክፈል ያለበትን መስዋዕትነት ይከፍላል ነገር ግን ለሰው ልጆች በሚታየው ነው አሉ የአላህ መልእክተኛ وهو من اهل النار ነገር ግን እሱ የጀሃነም ሰው ነው وان الرجل يعمل عمل اهل النار አንድ ሰው ደግሞ የጀሃነም ሰዎችን ስራ ይሰራል የአላህን ህግ ደንብ እየፈጸመ አልነበረም ነገር ግን قال الله وقال الرسول وقال الصحابه ሲባል ለመቆም ዝግጁ ነው ምንም አይነት በሽታ የለበትም ውስጡ ላይ የሰው ልጆች ግን በሚያዩት ሸርን ይሰራል فيما يبدي للناس وهو من اهل الجنه እሱ የጀነት ሰው ነው አሉ ነብዩ አለይሂ ሰላቱ ወሰለም وانما الاعمال بالخواتم አሉ ነብዩ አለይሂ ሰላቱ ወሰለም ስራ ብሎ ማለት በመጨረሻው በድምዳሜው ነው አሉ የአላህ መልእክተኛ አላህ መጨረሻ ስንሰናበት በኸይር ያሰናበት ስራ ብሎ ማለት የመጨረሻ ነው አሉ ዱንያ ላይ መኩራራት የለም ሰራው በቃኝ የለም ታገልን ከዚህ በላይ ምን ያደርጋል የለም ስራ ብሎ ማለት በመጨረሻ ነው አሉ የአላህ መልእክተኛ ሙተፈቁን አለይ ስለዚህ ይህ ሁስነል ኻቲማ የሚባለው ነገር ነብዩ አለይሂ ሰላቱ ወሰለም اللهم يا مقلب القلوب ثبت قلبي على دينك ይሉ ነበር ልብን ገልባባጭ የሆንከው ጌታ ሆይ ልቤን እድንህ ላይ አርጋልኝ ይሉ ነበር የአላህ መልእክተኛ ስለዚህ ሁስነል ኻቲማ ወሳኝ ነው ለነዚህም አላማ አላቸው አንድ ሰው ኸይር ይከጀልለታል ሲሞት በጥሩ ነገር ነው የሞተው ተብሎ የሚታወቅበት ነብዩ አለይሂ ሰላቱ ወሰለም ያስቀመጧቸው ምልክቶች አሉ እነዛንም ሼኹል አልባኒ ኪታብ አህካሙል ጀናኢዝ ላይ አስቀምጦታል ረህመቱላሂ ተዓላ አለይ የመጀመሪያው ምንድነው ከዚህ ዓለም ሲሰናበት ላ ኢላሃ ኢላላህ ማለቱ የዚህ ሰውዬ አቂባው የማማሩ ምልክት ነው የጀነት ሰው ነው አይባል ዛሬ የተለያዩ ሙሪዶች እንደሚያደርጉት ለአንድ ሰው በጀነትም በጀሃነምም አንመሰክርም አላህና ነብዩ ከመሰከሩለት ሰው ውጭ አረ ጭራሽ እኮ አልፎ ተርፎ ሚዲያ ላይ እየቀረቡ ለካፊር ጀነትን የሚመሰክሩ ሰዎች አሉ ነዑዝ ቢላህ በአላህ ዲን ላይ እንደዚህ ይቀለዳል ለካፊር ከአላህ ውጭ ሌላን አካል ለሚያመልክ አካል ሲሞት ብር ስለሰጣቸው ወይንም ደግሞ ከፊት እየመራቸው ስለነበረ ሰው ቀርቦ የምስክርነት ቃል ይሰጣል እሱ የጀነት ሰው ነው ብሎ ይሰጣል በአላህ ዲን ላይ እንደዚህ መዋሸት በአላህ ዲን ላይ መቅጠፍ ይቻላል ነብዩና አላህ ከመሰከሩለት ሰው ውጭ የጀነት ነው ማለት አይቻልም የተመሰከረላቸው አሉ ከዚህ በፊት ቁጥራቸው የተነገሩን በጀነት ተመስክሮላቸው በጀነት እንመሰክራለን በጀሃነምም ደግሞ የተመሰከረ ስማቸው ተዘርዝሮ የተነገረን አሉ የጀሃነም ናቸው እንመሰክራለን አጠቃላይ ደግሞ ከሃዲያን የጀሃነም መሆናቸውን እንናገራለን አንድ ሰው ለይተን ይህ ሰው የጀሃነም ነው አንልም ነገ ሊሰልም ይችላል አላህ እስልምና ሊወፍቀው ይችላል አማ በኩፍሩ ከሞተማ ላ ሸክ ወላ ረይብ በኪደቱ ከሞተ ምንም አይነት ጥርጥር የለም ካፊር የጀሃነም ነው ስለዚህ የመጀመሪያዋ ለአንድ ሰው አቂባው የማማሩ ምልክት ላ ኢላሃ ኢላላህ ብሎ መሞት ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም من كان آخر كلامه لا إله إلا الله دخل الجنة የመጨረሻ ከዚህ ነገር ሲሰናበት لا إله إلا الله ከሆነ ጀነት ገባሉ ነብዩ አለይሂ ሰላቱ ወሰለም رواه ابو داود ይህንም ሐዲስ ኢማሙ አቡ ዳውድ ዘግቦታሉ ሼኹል አልባኒ ሐዲሱን ሰሂህ ነው ብሎታል ሁለተኛው ደግሞ ላበላቡ ነው መሞት አንዳንድ ሰዎች ሲሞቱ ፊታቸው ላብን ይተፋል በብዛት ሴቶች ላይ ነው የሚታይ በላብ ተጥለቅልቆ ከዚህ ሀገር የተሰናበተ ሰውም አቂባው የማማሩ ምልክት ነው የአላህ መልእክተኛ አልሙእሚን የሙቱ ቢያረቅል ጀቢን ብለዋል በላብ ተጥለቅልቆ ይሞታል ብለዋል ይህንም ሐዲስ ኢማሙ አህመድ ዘግቦታሉ ተርሚዚም ዘግቦታሉ ሼኹል አልባኒ ሰሂህ ነው ብሎታል በላብ ይሞታል ብሎ ማለት ምንድነው ትርጉሙ ሲባል ኢብኑ ተይሚን ብሉገል መራም ላይ ሸርህ ሲያደርጉት የመጀመሪያው ሩሁ ስትወጣ ተመንጭቃ ነው የምትወጣው ያኔ ላበላብ ይሆናል አሉ ሁለተኛው
ሁሌ ኸይር ስራ ላይ እየተጋ ወደ አኺራ ይሄዳል። ሶስተኛው ደግሞ መለከል መውት በመጣበት ሰዓት ያፍራል፣ ሀያ ያደርጋል። በዚህ አይነት አላህ ልገናኝ ነው ብሎ ሀያ ያደርግና ላበላብ ይሆናል። አላሁ አክበር። ይህ ኸይር እንደሚጠብቀው ምልክት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ላበላብ ሆኖ ከዚህ ሀገር መሰናበት ኸይር እንደሚጠብቀው ለዚህ ሰውዬ ምልክት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አማ ቀልቡ የደረቀ ሰው ደንዳና ነው። ነዑዙ ቢላህ። ሙእሚኖች በሚሞቱበት ሰዓት ራሱ በዚህ ሐለቲ እንደዚሁኝ አላህን እገናኛለሁ ብሎ ያፍሩና ላበላብ ይሆናሉ። ስለዚህ ላበላብ ሆኖ አንድ ሰው ሲሞት ኸይር ይከጀልለታል። ሶስተኛው ደግሞ የጁማ ቀን ወይም ደግሞ የጁማ ሌሊት መሞት፣ ይህም የአንድ ሰው የመጨረሻው የማማሩ ምልክት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊሚን የሙቱ የውም الجمعة አንድ ሙስሊም የለም የጁማ ቀን የሚሞት አው ለይለተ الجمعة ወይንም ደግሞ የጁማ ሌሊት የሚሞት ሰው የለም ኢላ ወቃሁ الله فتنة القبر የቀብርን ቅጣት አላህ የሚጠብቀው ቢሆን እንጂ አለ። የጁማ ሌሊት መሞት ወይንም ደግሞ የጁማ ቀን መሞት ይህም አላህ ዘንድ ለአንድ ሰው ጥሩ ነገር እንዳለው ክጃሎት ይደረግለታል። ነብዩ አለይሂ ሰላቱ ወሰለም ጁማ የሚነጋበትን በኔ ሰለዋት አብዙ ብለዋል የአላህ መልእክተኛ። በተቃራኒ ደግሞ ሰዎች ጫት እያኘኩ ያድራሉ፣ ድቤ እየቀጠቀጡ አክስ ነው። ሐሙስ ሌሊት ነብዩ አለይሂ ሰላቱ ወሰለም ጁማ የሚነጋበት ሰለዋት አውርዱ አላህ እኔ ጋር እንዲደርስ ያደርገዋል፣ ሰለዋት አውርዱ ብለዋል ነብዩ አለይሂ ሰላቱ ወሰለም። ሐሙስ ሌሊት ጁማ የሚነጋበት በነብዩ አለይሂ ሰላቱ ወሰለም اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد ድቤ እየቀጠቀጡ እንደዚህ ሳይሆን ሰላዋት ኢብራሂምያን አስቀምጧል ነብዩ አለይሂ ሰላቱ ወሰለም። ስለዚህ የጁማ ሌሊት ወይ ቀኑን የሚሞት ሰው አላህ ዘንድ ኸይር ነገር እንደሚጠብቀው ይከጀልለታል። አራተኛው ደግሞ በአላህ መንገድ ላይ የሚሞት ሰው خير كجللات. ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون. ولا تحسبن الذين قتلوا في سبيل الله أموات بالله من قال لا يمجدل سوت متانوش ناتشو بلاتو እንዳትገምቱ አለ አላህ بل احياء عند ربهم يرزقون بل ህይወት አላቸው አላህ ዘንድ ሲሳይ ይለገሳሉ ይላል። ሌላኛው ደግሞ በአላህ መንገድ ላይ አንድ ሰው ወጥቶ ባለበት መሞት ይህም አላህ ዘንድ ኸይር እንደሚጠብቀው ይከጀልለታል። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው ላይ ማተኡዱነ ሹሃዳ ፊኩም እናንተ ዘንድ ሸሂድ ነው ብላችሁ የምትቆጥሩት ማን ነው ብሎ ሲጠይቁ ቃሉ ያ ረሱላህ عليه الصلاة والسلام من قتل في سبيل الله فهو شهيد بالله من قال لا يتقدل اسو شهيد ነው قال قالوا يا الله ملكتኛ ان شهداء امتي ذل قليل እንደዚህ ከሆነማ ኡመቶቼ ላይ ሸሂዶች ትንሾች ናቸው ማለት ነው አሉ። ምናልባት ሁሉ ሰው ላይ ወፈቅ ይችላል ለጂሃድ ጂሃድ ብሎ ማለት በየቦታው ማፈንዳት አይደለም። ኦፕሬሽን ተደርጎ ቦምብን አስተክሎ ሰው መሃል ላይ ገብቶ ማፈንዳት አይደለም። ያ አይደለም። ይህ ከእስልምና ውጭ ያሉ ሰዎች ያመጡት አጣ ኸዋሪጆች ዳይሾች እስልምና ለማስመታት የሰው ልጆች እስልምናን በስነ ስርዓት እንዳይረዱና እስልምና ውስጥ እንዳይገቡ ያመጡት ጣጣ። ጂሃድ መስፈርት አለው፣ መሪ አለው፣ ባንዲራ አለው፣ ጊዜ አለው፣ ሰዓት አለው፣ ዝግጅት አለው። ይህ ሁሉ ተሟልቶ የሚሞቱ ሰዎች ውስጥ ሊሆኑ ነው ታዲያ በኔ ኡማዎች ላይ አሉ ነብዩ አለይሂ ሰላቱ ወሰለም። قالوا فمن هم يا رسول الله እንደዛ ከሆነ እሺ ማን ናቸው ይንገሩን ብሎ ጠየቋቸው። قال من قتل في سبيل الله فهو شهيد بالله መንገድ ላይ የተገደለ እሱ ሸሂድ ነው። ومن مات في سبيل الله فهو شهيد بالله መንገድ ላይም ለመታገል እየወጣ ባለበት የሞተ ሸሂድ ነው። ومن مات في الطاعون በወረርሽኝ የሞተ ሰውም ሸሂድ ነው አሉ ነብዩ አለይሂ ሰላቱ። በወረርሽኝ ከፊታችንም በነበረው ወረርሽኝ ዲናቸው ላይ ጸንቶ ወደ አኺራ የሄዱ ሰዎች ኸይር ይከጀልላቸው። ለሙስሊም ሸሂድነት ነው። በወረርሽኝ የሞተ ሰው ሸሂድ ነው አሉ ነብዩ አለይሂ ሰላቱ። ወረርሽኝ መሸሽም አይቻልም፣ ሂዶ መግባትም አይቻልም። ለዚህ ነው ዑመር ረዲየላሁ ዐንሁ ሙሃጅሮችንና አንሳሮችን ይዞ ወደ ሻም እየሄደ ነበር ለማስከፈት። መንገድ ላይ ወረርሽኝ አለ አሉት። ወረርሽኝ አለ ሲሉት ሙሃጅሮችንና አንሳሮችን ጠራቸውና እንዴት ይሻላል ወረርሽኝ አለ ተብሏል አላቸው። የተወሰኑት እንግባሉ፣ የተወሰኑት እንመለሳሉ። ከዛ ዑመር ከሙሃጅሮችም ተለቅ ያለ ሰው ከአንሳሮችም ተለቅ ያሉ ሁለት ሰዎችን ጠራና አማከራቸው። ሁለቱም ተስማሙለት። የነብዩን አለይሂ ሰላቱ ወሰለም ጓዶች ይዛቸው ወደ መዲና ተመለሳሉ። ከዛ ወሰነው ዑመር ጉዳያችን በህፃን ልጅ ባናደርገው ጥሩ ነው። ዲን ላይ ያሉ አባቶችን ስናማከራቸው ብዙ ጊዜ ወደ ጥሩ ነገር ያማከራሉና ይዟቸው ተመለሰ። ሂዶ መግባትም አይቻልም፣ ሸሽቶ መውጣትም አይቻልም። አማ ግን ባለህበት ቦታ ወረርሽኙ መጥቶ ወደ አኺራ ብትሄድ ኸይር ይከጀልልሃል። ይሄ ነው። ስለዚህ በወረርሽኝ የሞተ ሰው ሸሂድ ነው አሉ የአላህ መልእክተኛ። ለኩል ሙስሊሚን ለሁሉም ሙስሊም በወረርሽኝ ከሞተ በአላህ አምኖ በነብዩ አለይሂ ሰላቱ ሰላም አምኖ ማመን ባለበት ጉዳይ አምኖ እርግጠኛ ሆኖ ባንድ ወረርሽኝ ወደ አኺራ ከሄደ ሁሉም ሙስሊም ሸሂድነት ነው አሉ። ሙተፈቁን አለኝ። በወረርሽኝ የሞተ ሰው ተበላ ከሚሰራው ግፍና በደል ደረሰበት አይባልም። ያለማወቅ በጣም ብዙ ችግሮችን ያመጣል። ስለዚህ በወረርሽኝ የሞተ ሰው ሸሂድ ነው። ሌላኛው ደግሞ በሆድ በሽታ የሞተ ሰው
የወድ በሽታ እንደምታውቁት ከባድ እናቶቻችን ናቸው የሚያውቁት በወድ በሽታ የሞተ ሰው ይህም ሸሂድ ነው ለምን ነብዩ ሰለላሁ ዐለይሂ ወሰለም ወመን ማተ ፊል በጥን فهو شهيد በወድ በሽታ የሞተ ሰው ሸሂድ ነው አሉ ያላህ መልእክተኛ رواه مسلم ይህን ሐዲስ ኢማም ሙስሊም የዘገበው ነው ከባድ ነው የወድ በሽታ ይህም ኸይር ስራ አላህ ዘንድ እንደሚጠብቀው ምልክት ነው ሌላኛው ደግሞ ውሃ ውስጥ ሰምጦ የሚሞት ይህም ኸይር ስራ እንደሚጠብቀው አላህ ዘንድ ተስፋ ይደረግለታል ሸሂድም ነው ስለዚህ ውሃ ውስጥ ገብቶ የሚሞትም ሰው የኢማን መስፈርቶችን አሟልቶ ይሄደ ባለበት ሰዓት ይህ አደጋ ከገጠመው ሸሂድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይር ይከጀለለታል ሌላኛው ደግሞ እናቶች በውላዳ ጊዜ ከሞቱ ሸሂዶች ናቸው እየወለዱ ከሞቱ ሸሂዶች ናቸው ኸይር ይከጀለላቸው በአላህ አምኖ አቂዳቸውን አስተካክሎ የሰሃቦችን መንገድ እየተከተሉ በሚወልዱበት ጊዜ ከሞቱ ሸሂዶች ናቸው ወዳቸው ውስጥ ያለ አልወጣም ብሎ በዛ ቢሞቱ ከወጣም በኋላ በዛ በወለዱበት ምክንያት ከሞቱ ሸሂዶች ናቸው በዚህ እንግዲህ ለሞቱ እናቶቻችን አላህ ጀነትን ይስጠን ለዚህ ነብዩ አለይሂ ሰላቱ ወሰለም አተድሩነ ማን ሹሃዳ ኡመቲ የኡመቴ ሸሂዶች ማን እንደሆኑ ታውቃላችሁ እንዴ ብሎ ጠየቁ አሉ ቀትሉል ሙስሊም ሸሃደቱ በአላህ መንገድ ላይ ወጥቶ የሚሞት ሙስሊም ሸሂድ ነው ቃለ ኢነ ሹሃዳ ኡመቲ ይዘን ለቀሊላ እንደዛማ ከሆነ የኡመቴ ሸሂዶች ትንሾች ናቸው ማለት ነው አሉ ነብዩ አለይሂ ሰላቱ ወሰለም ይዘን ለቀሊል ቀትሉል ሙስሊም ሸሃዳ ይሄ በአላህ መንገድ ላይ መሞቱም ሸሃዳ ነው የታወቀ ነው አሉ ወልመጥኡኑ ሸሃዳ በወረርሽኝም የሚሞት ሸሂድ ነው ወልመርአቱ የቅቱሉሃ ወለዱሃ አሉ ነብዩ አለይሂ ሰላቱ ወሰለም ሴትም በልጅ ምክንያት የምትሞት ሸሂድ ነች አሉ ነብዩ አለይሂ ሰላቱ ወሰለም ከባድ ዛሬ እናቶቻችን እንደፈለግነ ብናረጋቸው ተነሺ ቁጭ በይ እጄና ሳጥቢ ውሃ አምጪ ብንልም በጣም ከባድ ነው ሸሂድነት ደረጃ የሚያሰጥ ነው ልጅን መውለድ ለዚህ ነው አላህ Subhanahu Wa Ta'ala فلا تقل لهما اف እጭም ካን እንዳትላቸው ታግላ ነው 9 ወር ሆዷ ውስጥ ተሸክማ ለሊት በተኛችበት ሲገላበጥ ከንቅልፏ ባንና ትነሳለች ተኝቼበት ነው እንዴ ትላለች አለ ቼክ ታደርጋለች ሱብሃንአላህ ስለዚህ በእንዲህ በልጅ አወላለድም የሞቱ ሸሂዶች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሆዷም ላይ ያለ ብትሞት እየወለደችም ኦፕራሲዮንም ተደርጋ ወይንም ደግሞ በኖርማልም ወጥቶ በዚህ ጉዳይ እስከሞተች ድረስ ሸሂድ ነች ሌላኛው ደግሞ በእሳት ተቃጥሎ የሚሞት ይህም ሸሂድ ነው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል الشهادة سبع شهيدنا سبعة نوالو النبي عليه الصلاة والسلام سوى القتال بالله من قال لا يوتو كما موت وجه سبعة ناجوال المطعون شهيد والغريق شهيد هنا يا سالفنا وصاحب ذات الجنب شهيد بلا تطلق لكم يموت شهيد نوال والمطعون شهيد بود بشتام يموت شهيد نو وصاحب الحرق شهيد بسات تقاتل يموتم شهيد نوال والذي يموت تحت الحدمية ቤትም ወይ የሆነ ነገር ፈርሶበት የሚሞትም ሰው ሸሂድ ነው መስፈርቶቹን አሟልቶ ማለት ነው የኢማንን መስፈርት አሟልቶ የሆነ ነገር ተደርምሶበትም የሚሞት ሰው ሸሂድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላኛው ደግሞ በገንዘቡ እየተከላከለ የሞተ ሰው በገንዘቡም ይሁን በቤተሰቡም ይሁን በክሩብሩ እየተከላከለ የሞተ ሰው ይህም ሸሂድ ነው አቡ ሁረይራ በዘገቡት ሐዲስ قال جاء رجل الى رسول الله صلى الله عليه وسلم አንድ ሰው የመጣ ነው فقال يا رسول الله ارايت ان جاء رجل يريد اخذ مالي አንድ ሰው መጣ ገንዘቤን መውሰድ ይፈልጋል እንዴት ነው ብሎ ጠየቃቸው قال فلا تعطي مالك አሉት ገንዘብን እንዳሰጣሉ ዙልመኛ በደለኛ ስለሆነ እንዳሰጣሉ ነብዩ ሰለላሁ ዐለይሂ ወሰለም قال ارايت ان قاتلني ቢጋደለኝስ ቃትሉ ተጋደሉ አሉት ነብዩ ሰለላሁ ዐለይሂ ወሰለም قال ارايت ان قتلني قال فانت شهيد አሉት ቢገድለኝስ አንተ ሸሂድ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም ምን ባላረከበት መጥቶ ንብረትን ለመቀማት መጥቶ ስትጋደለው ቢገድለ ሸሂድ ነው አላህ ዘንድ እሱ ግን ደሙን ያፈሰስ ከተም ተመጣለታል ቂያማ ዛሬ በተቃራኒ ሙስሊሞች ቢያደርጉት ማለት ነው ይሄ ጉራጌው ከስልጤው ጋር ኦሮሞ ከአማራ ጋር አማራ ከኦሮሞ በቃ ቢጨፋጨፉ ለገንዘብ ብሎ እንዲህ በደለኛ ሆኖ ምንም ባላደረከበት መጥቶ በገንዘብ በቤተሰቦች በክብር ማል ደምን የሚያፈስና የሚገድል ከሆነ ሸሂድ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም قال ارايت ان قتلته بغدلوስ እሺ እንዴት ይታያል አለ هو في النار አሉት ነብዩ ሰለላሁ ዐለይሂ ወሰለም እሱ የጀሃነም በደለኛ ረጃው ሙስሊም ይህንም ሐዲስ ኢማም ሙስሊም ዘግቦታል ሌላኛው ደግሞ ኸይር ስራ ላይ እየሰራ አንድ ሰው ዳኺራ ከተሰናበተ ይህም ኸይር ይከጀለለት ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም من قال لا اله الا الله ابتغاء وجه الله ያላህ ፊት ፈልጎበት لا اله الا الله ያለ ሰው ሳይፈልግበት ጥርት አድርጎ لا اله الا الله ያለ ሰው ختم له بها دخل الجنه አላህን ፈልጎበት لا اله الا الله ብሎ ወደ አኺራ ከሄደ በዚህቹ ስራ ከተሰናበተ ጀነት ገባሉ ነብዩ ሰለላሁ ዐለይሂ ወሰለም ወመን ሳመ የጾማሉ የውመን አንድ ቀን ابتغاء وجه الله ያላህን ፊት ፈልጎበት የጾማሉ ختم له بها دخل الجنه በዛች ጾሙ ወደ አኺራ ከተሰናበተ ማሰላማ ብሎ ከዚህ ሀገር ከተለየ ያላህን ፊት ፈልጎበት ከሆነ ጀነት ተገቢቶ ነው እንታለቻለ ነብዩ ሰለላሁ ዐለይሂ ወሰለም በጾም ወደ አኺራ በባዶ ሆድ መሄድ ማለት ነው ወመን ተሰደቀ بصدقه አንድ ሰደቃም የሰጣሉ ابتغاء وجه الله ያላህ ፊት ፈልጎበት
ختم له بها በዚህች ሰደቃ እቺን ዓለም ከተሰናበተ دخل الجنة አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ይገባል የመጨረሻ አንድ ሰው ከዚህ ሀገር ሲሰናበት ኸይር እየሰራ ከሄደ ኸይር ይከጀለለታል አخرجው አህመድ ይህንም ሐዲስ ኢማሙ አህመድ ዘግቦታል ሼኹ አልባኒ ሰሂህ ነው ብሎታል ሌላኛው ደግሞ የሰው ልጆች በኸይር ከመሰከሩለት ይህም ጥሩ ነገር ይከጀላል እንዳውኑ ጊዜ እንዳሉ ሰዎች አይደሉ ለራሳቸው ሰላት አይሰግዱም ቢዳን ያጨማልቃሉ ካፊርን ይረዳሉ ሙስሊምን ያዋርዳሉ አቂዳን አይወዱም ካፊር ሲሞት የላ ኢላሃ ኢላላህ መታወቅ አይሰጡታል የነሱ ምስክርነት አይደለም የተፈለገው አዲል የሆኑ ሙስሊም የሆኑ ሸረኝነት ምቀኝነት ሽርክ ቢዳ ኩፍር የሌለባቸው ንጹህ የሆኑ ሰዎች ካወደሱ ይሄን ኸይር ይከጀለለታል ሲሰራው በነበረው ነው ለዚህ ነው አነስ ኢብኑ ማሊክ በዘገቡት ሐዲስ قال مر بجنازه النبي يتقب عند جنازه አለፈ عليه الصلاه والسلام فوثني عليه خيرا ሲሰራው የነበረው ኸይር ስራ ውሸት አይደለም አሁን የምታውቁ ከሆነ ሱፊዮቹ ቀብር ላይ ከተቀበረ በኋላ ሰብሰብ በሉ ሰብሰብ ብለናል አንድ ነገር ልላችሁ ነው በሉ እንላለን ኸይረኛ ነው በሉ ኸይረኛ ነው በደባይ መሰከረ ይቻላል ይሄ አይደለም የተፈለገው ይሄ በአላህ ዲን ላይ መቅጠፍ ነው የምታውቀው ነገር ካለ ቁጭ ታደርጋለህ ይሄም ለዚህ ሰው ኸይር ከሚከጀልበት መንገድ አንደኛው ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ኸይር ተወሳለትና فقال النبي صلى الله عليه وسلم وجبت على ሶስት ጊዜ ተገቢ ሆነች አሉ ወሙር በጀናዘቲን እንደገና ሌላኛው ደግሞ መጣች እንደገና ሁለተኛ ጀናዛ فاثني عليه شرا መጥፎ የሆነ ሰው ነበር አጭበርባሪ በአላህ ዲን ላይ የሚቀጥፍ አማኞችን አዛም ያደርግ ተወሳ ነብዩ አዘንድ አለይሂ ሰላቱ ወሰለም ከዛ ነብዩ አለይሂ ሰላቱ ወሰለም ወጀበት አሉ እንደገና ድጋሚ ሶስት ጊዜ ከዛ በኋላ እናቴም አባቴም ፍዳ ይሆንልህ አላቸው ዑመር ረዲየላሁ ዐንሁ ለነብዩ አለይሂ ሰላቱ ወሰለም ወሙር በጀናዘቲን فاثني عليه خيرا فقلت وجبت خير ሲወሳለት ወጀበት አልክ እንደገና ደግሞ ومر بجنازه فوثني عليه شرا فقلت وجبت ለሁለቱም ወጀበት አልከ ምንድነው ትርጉሙ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም فقال الرسول صلى الله عليه وسلم قالوا يا الله ملكتኛ من اثنيتم عليه خيرا وجبت له الجنه اللهم اجعلنا منهم يا رب خير ያወሳችሁለት ሰውዬ ጀነት ተሰበተችለት አሉ የአላህ መለክተኛ ومن اثنيتم عليه شرا وجبت له النار نعوذ بالله شر ያወሳችሁለት የሆነ ሰውዬ ጀሃነም ተሰበተችለት አሉ ከዛስ አንቱም ሹሃዳኡ الله في الارض አሏቸው ተመልከቱ ለሳቦች እናንተ ምድር ላይ የምትንቀሳቀሱ የአላህ መስካሪዎች ናቸው ያሁኑ የውሸታሙ አይደለም የተፈለገበት ሞቅ ሲለው የሚመሰክር ደበር ሲለው ደግሞ ደባምሶ የሚጥል የዚህ ምስክርነት አድል ይሁን የአላህ ባሪያዎች ምስክርነት ይፈል ምድር ላይ ያላችሁ የአላህ ምስክሮች ናችሁ ኸይር ያወሳችሁለት ጀነት ሰበተለት ሸር ያወሳችሁበት ጀሃነም ሰበተለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንቱም ሹሃዳኡ الله في الارض አንቱም ሹሃዳኡ الله في الارض አንቱም ሹሃዳኡ الله في الارض አሏቸው እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ስዲቆች ነበሩ ሰደቁ ማ አሐዱላህ አላቸው ለአላህ ቃል የገቡትን ነገር ፈጸሙ አለ ወዶም ተቀበላቸው እነሱም ከአላህ የሚሰጣቸው ኒዕማ ወደዱ አለ ተመስክሮላቸዋል ስለዚህ እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ አሉ በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም አዩ ሙስሊሚን ሸሂደ ለሁ አርባቱን ቢኸይር አድኸለሁ الله الجنه ለአንድ ሙስሊም አራት ሰዎች በኸይር ካወሱለት ኸይርን ከመሰከሩለት አላህ ጀነት ያስገባዋል قال فقلنا والثلاثه ሶስት ሰው ቢሆንስ ብለን ጠየቅናቸው ይላሉ ሰሃቦች فقال والثلاثه ሶስትም ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም قلنا واثنان ሁለት ሰውስ ቢሆን ሲሏቸው قال واثنان ሁለትም ሰዎች ቢሆኑ ችግር የለም አድል ከሆነ ምስትህም ልጅህም ቢመሰክር ችግር የለም ሁለት ሰው ወይ በቀኝና በግራ ያሉ ጎረቤቶችም ቢመሰክሩ ችግር የለም ሁለት ሰው ቢመሰክር ይቻላል አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ጀነትን ይሰጠዋል ለምን አላህ Subhanahu Wa Ta'ala መላእክቶችን በሰው ልጆች ምላስ እንዲናገሩ ያደርጋቸው ሲሰራው የነበረው ኸይር ስራ ምን እንዲወራ ያደርጋል አላህ ከሞተም በኋላ የነበረው ነገር ያብባል ዳዋም ሲያደርግ ከሆነ ዳዋው ያብባል ሲያስቀራም ከነበረ ቅራቱ ያብባል መስጊድም ሰርቶ ከሆነ የሰራበት ቦታ ያብባል መድረሳም ከሆነ መድረሳ አላህ Subhanahu Wa Ta'ala ይሄንንም መድረሳ ይሄንንም መስጊድ ለሰሩ ሰዎች በህይወት ላሉት አላህ ሁለቱም ሀገራቸው ያማረ ያደርግላቸው የሞቱን ደግሞ አላህ ጀነት ይስጣቸው ሲሰሩት የነበረው ነገር በመላእክቶች እንዲወራ ያደርጋል አላህ Subhanahu Wa Ta'ala ስለዚህ አድል የሆኑ ሱኒ ሰለፊ የሆኑ ሰዎች በሚያቁት ኸይር ከመሰከሩለት ለአንድ ሰው ኸይር ይከጀለለታል አማ ወላሂ የጀነት ነው አይቻልም በቀደም የሆነ ለቅሶ እጄ ይሄ ሰው ያቋለው የጀነት ነው አለ አላህን ፍራ አንተ ሰው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ሐዲስ አለ በቁጥር የሚጠቀሱ ሰሃቦች አሉ እነዛ በጀነት መስክሩ ብሎ ዳሉ ነብዩ ሰለላሁ ዐለይሂ ወሰለም እንመሰክራለን አማ ኸይር ሲሰራ ከሞት ኸይር ይከጀለለታል ነው የሚባለው እኔ ነብዩ ይበሉኝ አይመለከተኝም እኔ ግን መስክሬለታለሁ አለ ነኡዙ ቢላህ አይባል ይከጀላል ኸይርን ከጀላልኛ ኢማማችን ቢሞት አስቀሪያችን ቢሞት ተከትሎን የሚሰድሰው ቢሞት አብሮ ከጎን የነበረ ሰው ቢሞት ኸይር ትከጀለለታል ለምን አብሮ ነበር አመሲ አማ ጀነት ገባ የጀነት ሰው ነው ምን አይነት ሰው ነው ምናምን አይባል ሌላኛው ደግሞ ሁስን الخاتمه ተበላሽቶ ላለመሞት መፍራት ይህ የሳቦች ተግባር ለዚህ ነው አቢ ሙለይካ ረዲየላሁ ተዓላ عنه وهو عبد الله بن عبيد الله من التابعين كتابيዎች ነው
قال أدركت 30 من أصحاب النبي صلى الله عليه وسلم كلهم يخافون نفاق إلى 30 ሰሃቦች አግኝቻለሁ 30 ሰሃቢይን ሁላቸውም በነፍሳቸው ላይ ንፋቅ ይፈሩ ነበር አቂባይ ተበላሽቶ እንዳልሞት እያሉ ስጋት ውስጥ ይገቡ ነበር ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ያ ሙቀልበል ቁሉብ ተብት ቀልቢ አላ ዲንከ ሲሉ የነበሩ ለዚህ ነው ኢብኑ ቀይም ምን ይላል አንድም ነቅል አልተደረገም ይላል አንድ ውጩም ውስጡም አንድ አይነት ሆኖ አቂባው ተበላሽቶ የሚሞት በታሪክ አይታወቅም ይላል ውጩም ውስጡም አንድ ከሆነ አላህ ጀዛን ይበላል አይበላም ውስጣችን እዚህ ውስጥ ያለችውና ምናወራው ተግባራችን አንድ ከሆነ ኻቲማው ተበላሽቶ አይሞትም አንድ ሰው ውጩና ውስጡ በተቃራኒ የሆነ ሰው ነው እንጂ መጥፎ ኻቲማ የሚገጥመው ውጩና ውስጡ አንድ ከሆነ ከሰዎች ጋር መስጊድም ቤቱም ስራ ቦታውም ከስራ ቦታ ሲል ከሰውም ጋር ሲሆን ከሰውም ሲለይ ውጩም ውስጡም አንድ ከሆነ በመጥፎ አማሞት የሞት አይታወቅም ይላል ኢብኑ ቀይም ረህመቱላሂ ተዓላ አለይህ አማ ፈሳድን የሚሰሩ ሰዎች አቂዳቸው ብልሹ የሆኑ ሰዎች ወንጀል ላይ የሚያዘወትሩ ሰዎች ከባይር ላይ የሚያዘወትሩ ሰዎች እነዚህ ዱንያ ላይ ተዋርዶ ይሞታሉ ይላል ይህም አልጀዋብ الكافي لمن سأل عن دواء الشافي የሚል ክታቡ ላይ ኢብኑ ቀይም ጠቅሶታል ስለዚህ አይታወቅም ውጩም ውስጡም አንድ ሆኖ ከዱንያ አቂባው ተበላሽቶ የሞተ ሰው አይታወቅም ይላል አቂባው ተበላሽቶ የሚሞተው ውጩና ውስጡ አንድ ያልሆነ ሰው ነው ይላል ለዚህም ደግሞ አቂባ ተስተካክሎ ለመሞት ከሚጠቅሙ ነገሮች በዱንያ ያለመሸወድ ዱንያ ውስጥ ገብቶ ያለመስለት የአላህ ዲን ከፊት ማድረግ ይህም አንደኛው ነጥብ ነው ሁለተኛው ደግሞ ማሲያ ላይ ያለመዘውተር ማሲያ ላይ የሚዘወተር ሰው ኻቲማው ተበላሽቶ ነው ከዚህ ሀገር የሚለየው ሌላኛው ደግሞ የሰሩትን ስራ ግፍና በደል በግልጽ ያወጡ ለሰው ልጆች መናገርም ቢሆን ያንን መተግበር ይህም ሁስኑል ኻቲማ ከሚከለክሉ ነገሮች ናቸው አላህ Subhanahu Wa Ta'ala ከዚህ ሀገር ሲሰናበቱ ኻቲማቸው አምሮላቸው በጥሩ ሁኔታ ከሚሰናበቱ ሰዎች ያድርገን እዚህ መስጊድ ላይ እንደሰበሰበን አላህ ጀነተል ፊርደውስ ላይ ይሰብስበን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته